የሚያስከትለው ችግር በጣም ከባድ ነው። በተለይ በቤተሰቡ ላይ በፒካፕ አሽከርካሪ እንደሰማሁት ያው አላጣራሁም። እኔም ለማግኘት እየሞከርኩ ነበር። እስቲ በጣም የተጎዱ ሰዎች ናቸው። ከባድ ነው። ልጅን ያክል ነገር እግዚአብሔር ይመስገን አንዷ ተርፋለች። አሽከርካሪውም አጎታቸው እንደሆነ ነው የሰማሁት። ያው በሰዓቱ እኔ ጧት ላይ ተኝቼ ነበርና በቃ ደውለው ሲነግሩኝ ቶሎ ድረሽ ሲሉኝ ያው እኔ ራሴን አላወኩም። ልጅ አለኝ እሷንም ወረወርኳት በድንጋጤ። ከዛም ሲሄድ በቃ ያየሁት ደምና አስከሬን ነውና በጣም ደንግጬ ነበረ። ወዲያውኑ ፖሊሶች ይዘው ጤና ጣቢያ ወሰዱኝ። አደጋ ክስተት ነው። ባላሰቡት ሁኔታ በቤተሰባቸውና በራሳቸው ላይ ካሰቡት ሳይደርሱ የ7 ዓመት ሕፃኗን ጨምሮ የትራፊክ አደጋ ሰለባ ከሆኑት ተጎጂዎችና የተጎጂ ቤተሰቦች አደጋው እንዴት እንደደረሰባቸው ያስረዳሉ። አላያንስ መኪና የተባበሩት አደባባይ ጋር እኛ ወደ መገናኛ ስትሬት እየሄድኩ ሌላ አሽከርካሪ ፒካፕ እሱ በቀኝ እኔ በግራ እሱም ወደ ስትሬት ወደ መገናኛ ስትሬት እየሄዱ አሊያንስ ባስ መስመር ስቶ መጥቶ እኛ ላይ ፒካፑ ላይ መጣው። ፒካፑ እኔ ላይ ወጣ። ድጋሚ አሊያንሱ እኛ ላይ አረፈብን። በአደጋው የሞቱ አሉ፣ የተጎዱ አሉ። እኔም ከባድ ጉዳት ነበር በጊዜው። ወደ ስራ ነው የሚሄደው እና በቃ ወደ ስራ ሲሄድ በአጋጣሚ መንገድ ላይ ነው ፍሬን ነው ምናምን አላቅም ብቻ ያው ተፈጠረ። ግን እግዚአብሔር ይመስገን ደህና ነው። እሱ ከሞት ተርፏል። የሞቱም አሉ። ግን ደግሞ እየተጠነቀቅን ከተሳፋሪዎችም ከሹፌሮችም እየተጠነቀቅን ብንሄድ ለወደፊቱ ለሰው ህይወትም ጥሩ ነው። ምክንያቱም ይሄ ለማንኛውም ሰው ከባድ ነው። በሰዓቱ እሱ ከቤቱ ወደ ስራ ቦታው 02 ነው አትክልት ቤት ነው የሚሰራውና በሰዓቱ ከቤቱ ወደ 02 ሲሄድ ነው ያደጋ የደረሰው። አደጋውም በጣም ከሚገባው በላይ ሰዎች ተጎድተዋል፣ የሞቱም አሉ። ግን የሱ እዚህ ደረቱ አካባቢና እዚህ ጋር እና ሆዱ ምናምን ላይ ብዙ ጉዳት ደርሶበታል። ደረቱ ላይ ያለው በተለይ ስብራት ሁሉ አለ። ታክሲ እየጠበቅኩ ያለው አንድ ፋይፌል ሚኒባስ መታ ስታልፍ በጣም ፍጥነቷን ጨምራ እየሄደች ነበረ። ፍጥነቷን ጨምራ እየሄደች መዞራ አካባቢ ነው መንገዱ የሚዞርበት ቦታ ይዞራል ብዬ እየጠበቅኩ ነበረ። ቀጥታ ከድልድዩ ላይ 3 ሜትር አካባቢ የሚሆን መታ ወደቀች። ስትወርቅ ብዙ ሰው ነው የተጎዳው። በአካባቢው ውስጥ ያሉ ሰዎች በብዛት ወደ 19 ሰዎች ነው ይዛ ያለችው። 17 ሰው ትልቅ ሰው ሲሆን 2 ህጻናት ናቸው ውስጡ ያሉት። ወዲያው ወርደን እነሱን እገዛ ያደረግንበት ሰዓት ወዲያው የሞተው አንድ ሰው ነው እዛው በአደጋ የደረሰበት ቦታ ማለት ነው። አደጋውም እጅግ በጣም አስከፊ አደጋ ነበረ። ብዙ ሰዎች የአካል ጉዳት ከባድ የሆነ የአካል ጉዳት ደርሶባቸዋል። 3 ሰዎች የሞት ጉዳት ደርሷል። ለአደጋው መድረስ የአሽከርካሪዎች ችግር ብቻም ሳይሆን በአካባቢው ያለው የመንገድ አሰራር ምቹ አለመሆንም አስተዋጽኦ አድርጓል። መንገዱን በሚሰሩበት ሰዓት ፎልት ሰርተዋል፣ ትልቅ ፎልት። ምክንያቱም ደረጃ አውጥተውለታል ላይና ታች ሆኗል። ሁለተኛ ነገር ደግሞ ከላይ የሚመጣው ተሽከርካሪ ቦታው አደጋ ቦታ ነው። ከድሮ ጀምሮ ቦታው አደጋ ቦታ ነው ከበፊት ጀምሮ። አሁን ደግሞ ይባስ የመንገዱ አሰራር አደጋው የከፋ እንዲሆን አደረገው እና መንገዱም ሲሰራ ብዙ ችግር የነበረበት መንገድ ነው። የአካባቢ ወጣቶች ሲቃወሙ ሁሉ ለእስር የተዳረጉበት ዘመን ነበር። መንገዱ ሲሰራ ተቋራጮቹን ከመቃወም አኳያ ማለት ነው። አሰራሩ ትክክል አይደለም። ሁለተኛ ቤቶቹም ራሳቸው ከፕላናቸው ውጪ ነው። ግማሹ ወረታች ወርዶ ግማሹ ወር ላይ ወጥቶ የተሰራው ደረጃ ስለተሰራለ ማለት መንገዱ ይሄን ይመስላል። ይሄ መንገድኛ ስናቀው ከመስቀል አደባባይ እስከ መቀሌ ድረስ አስመራ ድረስ አስመራ መንገድ ነበር የሚባለው። በአንድ መንገድ ነው የሚካሄደው። እንደዚህ የተገነባ መንገድ አልነበረም። አንድ መንገድ ነው። በላይ በኩል 180 ሲኖ 180 ድንጋይ ሞልተው ነው ያንን ከፍ ያደረጉብን። ይሄን ከታች አርሰው ነው ዝቅ ያደረጉት።
መንገዱን አበላሽተውብን እኛ አይበላሽ መንገዱ ልክ አይደለም ብለን እስከ እስር ድረስ ደርሰናል። ፍጥነት ገዳይ ነው የሚባለው በምክንያት ነው። በየካ ክፍለ ከተማ ወረዳ 902 ከሚባለው ስፍራ ከመጠን በላይ ትርፍ በመጫንና ከፍጥነት በላይ በማሽከርከር የደረሰ አደጋ እንደሆነ ተገልጿል። አንድ የሰሌዳ ቁጥር ኮድ 3C02697 አዲስ አበባ ሚኒባስ ታክሲ አሽከርካሪ ነው። ይህ አሽከርካሪ ካንቆርጫ ወደ ኮተቤ 02 አቅጣጫ ነው ሌሊት ተሳፋሪ ጭኖ ከጨረሰ በኋላ ከእንደገናም ከተሽከርካሪው ፖርቶ ሞጋላ ላይ በጣም ብዛት ያላቸው እቃዎች ጭኖ ይህ ተሽከርካሪ የመንገድ ትራንስፖርት ሊቤት ሲሰጠው እስከ ሹፌሩ 11 ሰው ነው መጫን የሚችለው ተሽከርካሪ። ስለዚህ ይሄ ሰውዬ እስከ ሹፌሩ ጭምር 19 ሰው ጭኖ ማለትም ትርፍ 8 ሰው ጭኖ በዛ ላይ ብታስበው ከላይ ተጫነው በጣም እቃዎች ነበሩና ካንቆርጫ ወደ 02 አቅጣጫ ሲመጣ እጅግ በጣም ከባድ ቁልቁለት ነው የነበረው። መኪናውን መቆጣጠር አልቻለም። በሌላ መልኩ የሰሌዳ ቁጥር ኮድ 3A41968 አዲስ አበባ የሆነ የህዝብ ማመላለሻ አሊያንስ አውቶቡስ ከአቤም ወደ ተባበሩት ቁልቁለት በመምጣት ከአያት ወደ ሲኤምሲ እየተንቀሳቀሱ ከነበሩ ኮድ 3A35090 አዲስ አበባ ፒካፕ እና ኮድ 3B57071 አዲስ አበባ ቪትዝ የሆኑ ተሽከርካሪዎችን በመግጨት ከባድ አደጋ ማድረሱ ይታወሳል። በዚህም የፒካፑ አሽከርካሪ ወዲያው ህይወቱ ሲያልፍ በውስጡ የነበሩ እህትማማቾች የ7ኛና የ5ኛ ክፍል ተማሪዎች በትራፊክ አደጋው ተጎድተው ሕክምና ከገቡ በኋላ የ5ኛ ክፍል ተማሪዋ ሕክምና ላይ ያለች ህይወቷ እንዳለፈና የቪትዝ አሽከርካሪው ከባድ ጉዳት ደርሶበት እንደነበር የቅርብ ጊዜ ትውስታችን ነው። በሳሊተ ምሕረት አካባቢ ሲኖትራክ ከባቡር ጋር በመጋጨቱ በሁለት ሰዎች ላይ ጉዳት ማድረሱም በሀገራችን ያልተለመደ ሌላኛው ክስተት ሆኖ ተመዝግቦ አልፏል። የተሽከርካሪ ደህንነት ችግርና የአሽከርካሪ ብቃት ማነስ እንዲሁም የቴክኒክ ምርመራ በአግባቡ አለማድረግ ለሚደርሰው አስከፊ አደጋ እንደ ዋና ምክንያት እየሆነ በመምጣቱ የሚመለከታቸው አካላት ሊሰሩበት እንደሚገባ ተመላክቷል። አንዳንዴ ምናለ መሰለ መፍረድ አይሆንብኝና ልምድ ቢኖር አደጋው ከዚህ ሊቀንስ ይችል ነበር ብዬ ነው የማስበው። ምክንያቱም ላይ ብዙ ቱቦዎች አሉ፣ ብዙ አማራጮች ነበሩ። ከላይ ቢያንስ ኦልሞስት 500 ሜትር 600 ሜትር አካባቢ ከዛ በላይ የሆነ ሜትር ነው መኪናው እየተንደረደረ የመጣው። ሁለተኛ ነገር እና አሽከርካሪው ይሄ ማካፊያው ያድነኛል የሚል ግምት ወስዶ ይመስለኛል እዚህ ድረስ የመጣው። ሁለተኛ በራሱም ላይ ሪስክ ወስዶ ነው ፊት ለፊት ያጋጨው እና አደጋው በዚህ መንስኤ የመጣ ነው። እንደተባለው ከሆነ ፍሬን ሸራ ጥሎበታል ነው የሰማነው። ስለዚህ ያ ፍሬን ሸራ አንደኛ ይመስለኛል ሰርቪስ በአግባቡ በጊዜው አለማድረግ ነው። ተሽከርካሪዎችን ሰርቪስ በጊዜው የምታደርግ ከሆነ ኢቭን የፍሬን ሸራ ያለበትን ደረጃ ልታውቀው ትችላለን። ግን መኪኖቹ ሰርቪስ በጊዜው የማያገኙ ከሆነ እንዲህ አይነት አስከፊ አደጋና ዋጋ የሚያስከፍል ነገር ይመጣል እና መንገዱ ጥንቃቄ የሚፈልግ መንገድ ነው። ጥንቃቄ አንድና አንድ ጥንቃቄ የሚፈልግ መንገድ ነው። በጣም አስቸጋሪ መንገድ ነው። ቁልቁለት ነው። ያው እኔ አሁን መፍትሄ ማስቀመጥ ብችል እንደ መፍትሄ ቢሆን ከላይ ጀምሮ ብሬከር ቢሰራ መልካም ነው ብዬ ነው የማስበው። ምክንያቱም እንትናቸውን እየቀነሱ ስፒዳቸውን እየቀነሱ ሊመጡ ይችላሉ። ታክሲ አካባቢ አሁን ይሄ ሰማያዊ ታክሲ በአብዛኛው ነዳጅ ኢቨን በገመድ ሁሉ እየሳበ የሚሰጥ አለ ማለት ነው። ይህንን የቴክኒክ ምርመራ ሲመረመር የሚመለከታቸው ባለድርሻ አካላት ኃላፊነታቸውን በአግባቡ መወጣት መቻል አለባቸው ማለት ነው። ምክንያቱም ምንድን ነው ተሽከርካሪዎች አንዳንዶች ምርመራ አድርገዋል፣ አደጋ አድርሰው ሲታዩ የተሽከርካሪው ሙሉ አካሎች የሉም ማለት ነው። አሁን እንደገለጽኩት ተሽከርካሪ በነዳጅ ይሰጣል ማለት ነው። በገመድ ታስሮ ፍሬን በገመድ ታስሮ ያለበት ሁኔታ አለ ማለት ነው። ከዚህ አንጻር በአብዛኛው የትራፊክ አደጋው ከዚህ ከቴክኒክ ጉድል ምርመራው ውስንነት በመነሳት ከዚህ የበለጠ አደጋ እንደሚደርስ ታሳቢ ይደረጋል። ምክንያቱም የተሽከርካሪዎች ደህንነት በጣም ቸልተኝነት አለበት ማለት ነው። በገንዘብ ጭምር ይመጣል የሚል
እንደዩ በመረጃ ደረጃም ስላለ ማለት ነው። ለምሳሌ በጣም እኛ ጋር አሁን በጣም ሰሞኑን የበዛው ነገር የእግረኛ ማቋረጫ ዜብራ ላይ ሰው ስርዓቱን ጠብቆ እየተሻገረ ያለ የእግረኛ አንድ አሽከርካሪ እኮ የእግረኛ ማቋረጫ ዜብራ ላይ ሲደርስ ተረጋግቶ ሰው መኖር አለመኖሩን አይቶ ማሳለፍ ሲገባው ይህን ባለማድረጋቸው ብዙ ሰዎች በእግረኛ ማቋረጫ ዜብራ ላይ አደጋ እየደረሰባቸው ነው። ሌላኛው ፍጥነት ነው። ምሽት ላይ ፍጥነት፣ ምሽት ላይ ጠጥተው በዚህ ጉዳይ ላይ እኛ እንደራደርም ህጉም አይደራደርም። በዚህ ጉዳይ ላይ በቃ ግልጽ የሆኑ ደንብ መጣሶች ይፈጸማሉ። ከፍጥነት በላይ ጠጥቶ ማሽከርከር፣ ሰክሮ ሌሊት ሲጨፍሩ አድረው ምናምን ነገር መኪና ያሽከረከሩ አደጋ የሚያደርሱ አሽከርካሪዎች አሉ። እዚህ ደግሞ አልኮል ቴስት አለ። አልኮል ቴስት ምርመራ እናደርጋለን። ኦቨር ጠጥተው ነው ከተፈቀደላቸው ማለት አለው፣ ሊሚት አለው፣ ገደብ አለው። አንድ አሽከርካሪ ምን ያህል ጠጥቶ ማሽከርከር ነው? ሲጀመርም አይፈቀድም። ሲጀመርም መጠጥ ጠጥቶ ግን ህጉ አስቀምጧል። በቃ የደረሱት አደጋዎች በቤተሰብና በማህበረሰቡ ላይ የስነ ልቦና ስብራት ፈጥረው አልፈዋል። ያው በሰዓቱ እኔ ጠዋት ላይ ተኝቼ ነበረና በቃ ደውለው ሲነግሩኝ ቶሎ ድረሽ ሲሉኝ ያው እኔ ራሴን አላወቅኩም። ልጅ አለኝ፣ እሷንም ወረወርኳት በድንጋጤ። ከዛም ሲሄድ በቃ ያየሁት ደምና አስከሬን ነውና በጣም ደንግጬ ነበረ። ወዲያውኑ ፖሊሶች ይዘው ጤና ጣቢያ ወሰዱኝ። ግን ያው በህይወት እንዳለ ሳቅ ብቻ ያው ማለት ደስታም ይሁን ምንም ይሁን አላቅም፣ በጣም እኔ ተረብሼ ነበረ። ግን ተመስገን ነው። አሁን ላይ ሁላችንም ከክፍለ ሀገር ስለመጣን ቤተሰብ ዛጋ መረበሽ አለ፣ መምጣት አይችሉም። በአሁኑ ሰዓት ላይ ያ ሞተ ነው እንጂ ከሞት የሚተናነስ ነገር የለውም። ይሄ ግን በቃ ከባድ ነው። በአጠቃላይ ለደረሰበት ሰው በጣም ከባድ ነው። ግን አልፎ ስታየው ደግሞ ተመስገን ብለን የምታመሰግንበት ሰዓትም ይኖራል። ግን ደግሞ ብንጠነቀቅ የተሻለ ይሆናል። ቅርብ ስራ ከሆነ በእግራችንም ብንሄድ ለሁሉም እንኳን የሆነ ነገር ይኖራል ብዬ አስባለሁ። ስራ ቦታ ሁኜ ነው የተደወለልኝ። ለታላቅ እህቴ ተደውሎ ወንድምሽ አደጋ ደርሶበታልና ቶሎ ድረሽ ተባልን። በሰዓቱን ስራውን ትቼ ወደ እሱ ሄድኩኝ ማለት ነው። በሰዓቱ ስንደርስ እዛ 02 ያለው ጤና ጣቢያ ነው እንግዲህ እዛ ያገኘ ነው። በዛ በአምቡላንስ ወደ የካቲት ሆስፒታል ላኩት። የካቲት ሆስፒታልም በጣም ዶክተሮች በጣም የሚመሰገኑ ናቸው። በቃ የሚሆነውን ነገር አረጉ። አሁን እሱ የአንድ ልጅ አባት ነው። አሁን እሱ ልጅ አሁን እስካሁን ድረስ ህፃን ስለሆነች ያው ምንም አታውቅም እንጂ እኛ አሁን በአልጋ ላይ ሆኖ ራሱ ልጅ እንዴት ናት ምናምን ነው የሚለው። በቃ የልጅ ናፍቆት አለበት። ከቤተሰብም ጋርም ከክፍለ ሀገርም እንምጣ ብር እንላክ እያሉ ይጨነቃሉ። በቃ እሱ በጣም ተጽዕኗል። ሰው ተደናግጦ ግማሹ ከስራ ይቀራል፣ መንገድ በመዘጋት ብዙ ችግር አለ። አትክልቱ ቦታ ሁሉ 02 እስከሚዘጋ ድረስ ደርሷል ችግሩ እና እዛ ድረስ ነው የሰውም ጉዳት የደረሰው። ስነ ልቦናውም በዛው ልክ ነው። ያው የስራ አጋር ከጎንህ ጧት ይመጣል፣ አብረን ስራ እንሰራለን ብለው ጧት እሱ አደጋ ደርሶበት እዛ ሲገባ የሁሉም የስራ ጫና እሱ አለ። ያስከተለው ችግር በጣም ከባድ ነው። በተለይ በቤተሰቡ ላይ በፒካፕ አሽከርካሪ እንደሰማሁት ያው አላጣራውም። እኔም ለማግኘት እየሞከርኩ ነበር። እስቲ በጣም የተጎዱ ሰዎች ናቸው። ከባድ ነው። ልጅን ያክል ነገር እግዚአብሔር ይመስገን አንዷ ተርፋለች። አሽከርካሪውም አጎታቸው እንደሆነ ነው የሰማሁት። በእለቱ በጣም ሰቅጣጭ አደጋ ነበር። የአሊያንስ ባሱ አላማው ምን እንደሆነ ግራ የሚገባ ነው። ለምን በዚህ ነዳጅ በጠፋበት ዘመን አሊያንስ ባስ አንድም ሰው አልጫነም። ከአቤማ አካባቢ ፍሬን በጥሶበት ነው ይላሉ። የተለያየ እሱን በፖሊስ እያጣሩ ነው፣ እየተከታተሉ ነው። ቸልተኝነት ማለት ትችላለህ። ስንት አማራጭ አለ። የሰውን ልጅ ተመጉዳት ከአቤም እስከሚመጣ ብዙ አማራጮች አሉ። የሰው ልጅ ንብረት ቀላል ነው። የሰው ልጅ ግን በገንዘብ አይተካም። ህፃን ልጅ ነች። ይቺ አላማ ያላን በጣም ነው ያዘንኩት። ኦቨር ከኔ አደጋ በላይ የነሱ ነው ያሳዘነኝ። ከኔ አደጋ እኔ በቀላሉ ተርፍ ያለው እግዚአብሔር ይመስገን። በንብረት ላይ ነው። ንብረት ነገ ሰርተ ተተካዋለህ። የሰው ህይወት ነው መጀመሪያ ያለፈው። ከውስጡ ያወጣነው 19 ሰው ስል ከ19ኙ አንዱ ወዲያው ነው የሞተው እና ይሄ በጣም ትንፋሽ ሳያወጣ ወዲያው ነው የሞተው። ሁለተኛዋ ደግሞ በጣም የተጎዳችው በዛን ሰዓት ሴት ልጅ ናት እና ከዛ አደጋ ውስጥ አሁን እነዚህ ሰዎች ለስራ ነው የሚሄዱት። ሩጫ ላይ የሚኖሩት ለስራቸው እንለወጣለን
እንኖራለን ለማለት ነው የሚሮጡት። ስለዚህ አደጋው መድረሱ ብዙ ሰው ቤት ይጎዳል እና አንድ ሳይኮሎጂ የሚጎዱበት ሰዓት አለ። አሁን እዛ ውስጥ የወጡት ህጻናት በተለይ እግዚአብሔር የተመሰገነ ይሁን ምንም ሳይሆኑ ነው የወጡት ህጻናቶቹ፣ አልተጎዱም በዛን ሰዓት። ለምን እገዛ ስናደርግ ከውስጡ እያወጣ ነው። እናንተም በደረሳችሁበት ሰዓት በዛም የሚያልፍ መኪና አቆማችሁ ወደ ጤና ጣቢያ እንዲወሰዱ ማድረጋችሁ በጣም ትልቅ ነገር ነው። የሰው ህይወት በመሀል የሚያልፍ ሊኖር ይችላል። ለምን ብዙ ሰው ተጎድተዋል፣ እየደማ ያለ ብዙ ሰው አለ። በዚህ አደጋ ምክንያት ከሰብአዊ ጉዳት ባለፈ ኢኮኖሚያዊ ችግርን አስከትሎ አልፏል። አሁን የወንድሜ ቤት እኔ እህቴ ቤት ነው ያለው እኛ ጋር፣ የሱ ቤት ተዘግቷል ማለት ነው። በዚህ አደጋ የተነሳ ስራ ተቋርጧል። የልጆች አባት ነው፣ ቤቱን ዘግቶ እኛ ጋር ነው ያለው። እሱ ጣና በጣም ከባድ ነው። ኢኮኖሚያዊም በስራውንም አቋርጧል። እሱም ጉዳት ላይ ነው ከምታስበው ከመጠን በላይ። እሱ ነገር ነው የሚከብደው። በማህበራዊም በኢኮኖሚም የመንግስት ንብረትም ፖል ተገኝተዋል። ኮሪደር በተለያየ ነገር ብዙ ነገር አደጋ ደርሷል። ይሄ በማህበራዊ በሰው ስነ ልቦና ስቲል እስካሁን ብዙ ሰው ደንግጧል። በተለይ የልጆቹ ነገር ብዙ ሰው መነጋገሪያ ነው። ያ በብዙ ነገር ጎድቶናል። እኔም ንብረቴ ኦልሞስት ዳሜጅ ሆኗል። መኪናው እግዚአብሔር ይመስገን ሰርተን እንትን ሙሉ ለሙሉ ዳሜጅ ሆኗል። እኔም ፒካፑን ዳሜጅ ሆኗል። በንብረት ላይ በሰዎች ላይ 2 የሰው ህይወት አልፏል። እንግዲህ ጉዳት አንደኛዋ ልጅ እግዚአብሔር ይመስገን ሕክምና ወጣለች፣ ተመስገን። እኔም በሕክምና ኦልሞስት ተርፌያለሁ፣ ተመስገን። ስለዚህ ከባድ ነው። በስነ ልቦና፣ በማህበራዊ፣ በኢኮኖሚ በብዙ ነገር ነው ያጠቃል። አሁን በደረሰብኝ እንግዲህ ሁላችንም ስራ ፈቶችም ስለሆነ ለእኛ በጣም ከባድ ነው። ወጪ በጣም ከባድ ነው። ግን ከደረሰብህ ደግሞ የትም አትሄድም፣ መሄጃም የለህማ እና ባለው ነገር ወይ እንደዚህ አይነት ታክሲ ብዙም አደጋ የሚኖር ከሆነ ሹፌሮቹ የማይጠነቀቁም ከሆነ እኛ በእግራችን ብንሄድ የተመረጠ ነው፣ ከአደጋ ለመውጣትም ከወጭም። ምክንያቱም ከሌለ አሁን ይሄ አደጋ ቢደርስብህ የምታሳክምበት በሰዓቱ አይደለም፣ ቤት ራይድ የምትሄድበት በጣም ከባድ ነው። እኔ እንጃ ለራስህ ከእጅ ወዳፍ በሆነበት ሰዓት በጣም ከባድ ነው የሚሆነው። አደጋው በደረሰ ጊዜ የትራፊክ ፖሊሶችና የአካባቢው ማህበረሰብ ጉዳትን ለመቀነስ ብርቱ አስተዋጽኦ አድርገዋል። ይህ ተሞክሮ ወደፊትም መጠናከር አለበት ተብሏል። በተከሰተ ሰዓት እዛ አካባቢ ያሉ ጤና ጣቢያዎችም ፖሊሶችም ፌዴራል መከላከያ ምናምንም ነበሩ፣ በሰዓቱ ደርሰው ነበረ። እነሱን ተባብረው ወደ የካቲት ወደ ተለያየ ሆስፒታል በመላክ ህይወታቸውን እንግዲህ የሞቱትን ሙተዋል፣ የተረፉትንም አድነዋቸዋል። እኔ እግዚአብሔር ይመስገን በእለቱ የነበሩት የትራፊክ ፖሊሶችም የአዲስ አበባ ፖሊሶችም ሁሉም ተባብረውም በእለቱ አይሲኤምሲ ሆስፒታል አስገብተውኛል። ሁሉም ተጎጂ በጊዜው አይሲኤምሲ ነበር የገባ ነው። አይሲኤምሲ የመጀመሪያ ደረጃ እርዳታ አድርገውልናል። እርዳታውም ሲቲ ስካን፣ ኤክስሬ የተለያየ ነገር ተነሳው። እኔ ላይ የነበረው ጉዳት ደረቴ ላይ የመቀጥቀጤ እስካሁን ስሜቱ አለ። ኦልሞስት ተኝቼ ስነሳ ያ ስሜቱ ከባድ ነው። ግሬጋም ብዙ ነገር ነበር። እግዚአብሔር ይመስገን አሁን ለውጥ ነው። ትልቁ ግን ፌሻል ሕክምና እዚህ ላይ ያለው አይኔ ስር ያሉት አጥንቶች ተላቀው ነበር። ኦልሞስት ተሰብሯል። 2-3 ቦታ በጣም ውስብስብ ሕክምና ነው። በዚህ አጋጣሚ ምኒልክ ሆስፒታል ለሚታከም ዶክተር ወንድሙ ከልብ አመሰግናለሁ። ከነው ስታፉ የተለየ ትሪትና ሕክምናውን በአግባቡ እንድታከም ብዙ አግዞኛል። በዚህ አጋጣሚ ዶክተር ወንድሙን አመሰግናለሁ። አሁን ለውጥ ላይ ነኝ። ቀጠሮች አሉኝ። ቀጣይ ሳምንት ምርብ ቀጠሮ አለኝ። እግዚአብሔር ይመስገን። እኔ አንዳንድ ነገሮች ውጪ በጣም ደህና ነኝ። ተመስገን ነው የሚለው። እንደ ጤና ባለሙያ ያው ከኔ የሚጠበቀውን እርዳታ አድርጌያለሁ። ለምን ሰው ህይወት እንዳያልፍ እዛ ውስጥ ያለውን ከውስጡ ማውጣት ነው የመጀመሪያው። የወጣው ደግሞ ወዴት መሄድ አለበት የሚለውን ዳይሬክት እዛ ጋር የነበሩ ፖሊሶችን አነጋግሬ ቶሎ ወደ ጤና ጣቢያ እንዲሄዱ ነው ያደረኩት። ለምን ወዲያው እዛ መስጠት የሚችለው ብዙ ነገር የለውም፣ ብዙ ሰው ስለተጎዳ ማለት ነው። የማይደማ የለም።
ኤክሰፕት ህጻናቶቹ በስተቀር ሁሉም እየደማ ነው ያለው። ለምን እዛ ስር ያሉትን እዛ አካባቢ የነበሩትን ሰዎች ጠርተን መኪናውን ገልብጠን ከስሩ ነው ያወጣነው። ብዙ ሰዎች ማለት ነው ተገልብጣለች፣ ወደ ጎን ነው የተኛቸው ተገልብጣ ማለት ነው። እንዳለ ወንበሮቿ ተነቃቅሎ ነው ሰዎቹ ላይ ያረፈው ማለት ነው። እና መኪናዋ ያረጀች መሆኑ ብዙ አደጋ ደርሰዋል። ስለዚህ እንደ ጤና ባለሙያ ያለውን ቶሎ ወደ ጤና ጣቢያ ሄዶ ሕክምና እንዲያደርጉ ከውስጡ አውጥተን ወዲያው እዛ የነበሩትን በዛ የሚያልፉትን መኪና አስቆሞ ትራፊኮችም ፖሊሶችም ተባብረው መኪና ላይ ጭነን ወደ ጤና ጣቢያ እንዲወሰዱ አድርገናል። አሽከርካሪዎች የሚያገኙትን ጥቅም ብቻ ሳይሆን የራሳቸውንም ሆነ የሌላውን ሰው ሕይወትና ንብረት በማሰብ በኃላፊነት ስሜት ሊያሽከረክሩ ይገባል። ይህን ዘላልነት ነው ማለት ከዚች ከ8 ሰው ከሚያገኟት የማትረባ ጥቅም ነው ይሄ ሁሉ ሰው እዚህ ጉዳት ላይ ሊደርስ። በቃ ተሽከርካሪው ከሊብሬ ውጪ በቃ አይችልም ማለት እኮ ነው። በቃ ይሄ መኪና መጫን የሚችለው 11 ሰው ነው ከተባለ ከዛ በላይ ስትጭን ፍሬም መቆጣጠር አትችልም። ግፊቱ በጣም ከባድ ነው የሚሆነው። ቦታው ቁልቁለት ነው። የራሱ የሞተሩ ዙር አለ፣ የሰዎቹ ክብደት አለ፣ ቁልቁለት ነው። ስለዚህ በአግባቡ ቢጭንና ተሽከርካሪውን ቢያሽከረክር ይሄን ያህል የከፋ ጉዳት አይደርስም ነበረ። አሁን ተሽከርካሪውን መቆጣጠር አልቻለም። ቁልቁለት ነው። ተሽከርካሪውን መቆጣጠር ስላልቻለ እንደዚህ አይነት አደጋ ሊደርስ ይችላል። ስለዚህ ይህ በጣም እንዝላልነት ነው ይታይ የነበረው እና ራሱም አሽከርካሪው ላይ ከባድ ጉዳት ደርሶበት ስቲል እስካሁን ሕክምና ላይ ነው፣ ሆስፒታል ነው ያለው። ቃል መስጠትም አይችልም። ይሄን ያለው ያለበት ሁኔታ የትራፊክ አደጋ የሚደርስባቸው አካባቢዎች ተለይተው በጥናት የተደገፈ የመፍትሄ አቅጣጫ ማስቀመጥ ያስፈልጋል። በመሆኑም በእነዚህ መንገዶች የሚደርሰውን አስከፊ የትራፊክ አደጋ ለመቀነስ ከባለድርሻ አካላት ጋር እየተሰራ ነው። መንገዱ በሚችለው መልኩ የመጀመሪያው ስፒድ ብሬከር እንደሚያስፈልገው አሁን ተረድተናል ማለት ነው። የሚመለከታቸው ትራፊክ ማኔጅመንት ባለስልጣን አለ፣ መንገድ ትራንስፖርት አለ እና ይሄ ምህንድስና አካባቢ ያሉ ሰዎች አሉ ማለት ነው። ከዚህ አካባቢ እኛ ያሰብነው ምንድነው ስፒድ ብሬከር ሊያስፈልገው እንደሚችል፣ ስፒድ ብሬከር ቢኖረው መኪናው በዛ በመጣበት ፍጥነት ታክሲው ወርዶ ይሄን ያህል መንገዱን ጥሶ አደጋ ባላደረሰ ነበር የሚል እይታም ነበረን ማለት ነው በምልከታችን ላይ። ከዚህ ጋር ተያይዞ የሚመለከታቸው ባለድርሻዎችም የራሳቸውን ወስደዋል፣ እኛም የራሳችን ወስደናል ማለት ነው። ከዛ ውጭ ግን የኛ በትራፊክ ቁጥጥር አባሎቻችን በተለይ ይሄ ፒክ አወር የሰው ፍሰት ባለበት አካባቢ፣ ይሄ አካባቢ የገበያ ቦታ ነው። የሰው ፍሰት አለ፣ የተሽከርካሪ ፍሰት አለ፣ በዛ ላይ የመንገዱ ጥበት አለ። ከዛ ጋር በተያያዘ በተቻለ መልኩ ቀድመው አባሎች እዚህ ጋር መጥተው ስራ እንዲሰሩ ምድብ የሚቆሙ ተሽከርካሪዎች አሉ። ከታች የሚቆሙ ተሽከርካሪዎችን የማስነሳት ስራ ነው ይሰራል። አሽከርካሪውም ሆነ እግረኛው የመንገድ ሕግና ደንቦችን አክብሮ በመንቀሳቀስ ራሳችንንም ሆነ ሌሎችን የትራፊክ አደጋ ከማድረግ መዳን ይገባል እያል በመልእክቶቹ ተሰናበትናችሁ። ሰናይ ጊዜ